እዛ ጋር አንድ ሶስት ሰዎች አሉ ኦሮሚያ የሚባል ሀገር ነው ያለን እንገነጠላለን የሚሉ ይደመጣሉ። ሲዳማ የሚባል ሀገር ነው እንገነጠላለን ይላሉ ይደመጣሉ። ቤኒሻንጉል የሚባል ሀገር አለ እንገንጠል እናንተ ኢትዮጵያውያን አፍናችሁና ይላሉ ይደመጣሉ። እዛ ጋር ደግሞ አንድ 10 ሰዎች አሉ ኢትዮጵያችን አይደለችም የመንኛ ነው ጅቡቲኛ ናት። የአብይ አህመድ አገዛዝ ህገ መንግስት ለመቀየር የመጨረሻ የድፍረት ውሳኔ ላይ መድረሱ በጦርነት መሸነፉን ያረጋግጣል ሲሉ ፖለቲካዊ ታዛቢዎች መግለጽ ጀምረዋል። ጠመንጃ ያልገዛውን ህግ ይገዛዋል የሚል የቆየ አባባል አለ የሚሉት እነዚሁ ፖለቲካዊ ምሁራን አብይ አህመድም ውረድ እያለ የሚያስቸግረውን ህዝብ በህግ ስም ለማደንዘዝ መነሳቱንም አጋልጠዋል። ከዚህ በፊት እንደዚህ አይነት ደፋር የሆነ እርምጃ የወሰዱ የአፍሪካ መሪዎች ቢኖሩም ሙከራቸው ተቀልብሶ ገሚሱ በህዝብ አመጽ ሌላው ደግሞ በመፈንቅለ መንግስት መባረራቸውንም አክለዋል። ሰፊ መረጃውን በሰዓቱ ምሰሙት ይሆናል። በአፋብን ወሎ ቤት አማራ ሚኒሊክ እዝ ሰዋ ሜዳ ተብሎ በሚጠራው አካባቢ ዛሬ ጠዋት በፈጸመው ከባድ የደፈጣ ጥቃት 10 የብልጽግና ሰራዊት አባላት ህይወት ሲያልፍ 17 የሚሆኑት ደግሞ ከባድ የመቁሰል አደጋ እንደደረሰባቸው ተሰምተዋል። የቆሰሉት ወልዲያ ሆስፒታል ሕክምና እየተከታተሉ ሲሆን በርካታ የጦር መሳሪያም ለፋኖ ገቢ እንደሆነ ታውቋል። በሌሎች አካባቢዎችም ከአብይ አህመድ ሰራዊት ጋር የሚደረገው ውጊያ ቀጥሏል። የምትሰሙት ይሆናል። ሳውዲ አረቢያ የሱዳን አማጺ ቡድንን ከርተው መንግስትን ለተቀላቀሉ 2 ጀነራሎች በርካታ ሚሊዮን ዶላር ሽልማት እንደሰጠቻቸው አፍሪካ ኢንተለጀንስ ዘግበዋል። የሳውዲ አረቢያ መንግስት የሱዳን አማጺ ቡድንን በቀጣይ ለሚከዱ ወታደሮች ጠርቀም ያለ ዶላር ለሽልማት ማዘጋጀቱንም አስታውቋል። ሁኔታው የተባበሩት አረብ ኤሚሬቶችን ያስደነገጠ ሲሆን መረጃው ይፋ መሆኑ ደግሞ ሳውዲ አረቢያ ያላትን ፖለቲካዊ አቅም በግልጽ ያሳየ ተደርጎ ተወስዷል ተብሏል። የብልጽግናው ሰብአዊ መብት ኮሚሽን ያገዛዙ ጸጥታ ኃይሎች በደቡብ ክልል ንጹሃን ላይ የሚፈጽሙትን ግድያ በፍጥነት እንዲያቆሙ አሳስበዋል። በደቡብ ክልል ከ10 በላይ ሰዎች ባገዛዙ የጸጥታ ኃይሎች ተገድለዋል ያለው ድርጅቱ አሁንም ህዝቡ ስጋት ውስጥ ነው ሲል አስጠንቅቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአብይ አህመድ አገዛዝ ህገ መንግስትን ለመቀየር ከዳር መድረሱን በብዙ መንገድ የሚያዩት የፖለቲካ ታዛቢዎች ከየአቅጣጫው በመሰማት ላይ ናቸው። እንደ ኢትዮጵያ አምባገነን መሪ ያሉባቸው ሀገራት ከዚህ በፊት ስልጣናቸውን ለማራዘም ህገ መንግስት ቀይረው ብዙዎች ስልጣን ማራዘም ሲችሉ፣ የተወሰኑት ደግሞ ገና ህገ መንግስት የጻፉበት ቀለም ሳይደርቅ ተገልብጠዋል ይባላል። ከነዚህ የአፍሪካ መሪዎች ውስጥ የሱዳኑ የቀድሞ ፕሬዝዳንት ኡመር አልበሽር፣ የኮንጎ መሪ ጆሴፍ ካቢላ፣ የአልጄሪያው ፕሬዝዳንት አብዱልአዚዝ ቡቶፍሊካና የቡርኪና ፋሶ መሪ ኮምፓውሬ በየተራ ተሰልፈዋል። እነዚህ መሪዎች ሐሳባቸው ልክ እንደ አብይ አህመድ ህገ መንግስት አሻሽለው ስልጣን ለማራዘም የነበረ ቢሆንም ገሚሱ በህዝብ አመጽ፣ ሌላው ደግሞ በመፈንቅለ መንግስት ከሚወዱት ስልጣን ተባረዋል። የፖለቲካ ምሁራን ጨምረው እንደሚገልጹት መሪዎች የህገ መንግስት ማሻሻያ ላይ የሚጣደፉባቸው ዋነኛው ምክንያቶች ሀገር የመምራት አቅም ሲያጡ እንደሆነም ይገልጻሉ። በተለይ እንደ ኢትዮጵያ ባሉ የእርስ በርስ ጦርነት ውስጥ የገቡ ሀገራት መሪዎች የሚይዙትን የሚጨብጡትን ስለሚያጡ ወደ ህገ መንግስት ለውጥ በመግባት የመጨረሻ ያሉትን ሙከራ እንደሚያደርጉም በማስረዳት ላይ ናቸው። አብይ አህመድ ኢትዮጵያን ለመምራት አቅም እንደሌለው በተለያዩ ጊዜ በተለያዩ መስፈርቶች ተረጋግጧል የሚሉት እነዚሁ የፖለቲካ ሊቃን ጠቅላይ ሚኒስትሩ በስልጣን ለመቆየት ያለው ብቸኛው አማራጭ ህገ መንግስት ማሻሻል እንደሆነ ምልከታቸውን ይቀጥላሉ። አብይ አህመድ ህገ መንግስት የሚያሻሽልበት ዋናው ምክንያት የኢትዮጵያ ህዝብ ጥያቄን ለመመለስ ሳይሆን የደረሰበትን የጦርነት ሽንፈት በህግ ለማሰር እንደሆነም በመግለጽ ላይ ናቸው። የጦር መሳሪያ ያልፈታውን ችግር ህግ ይፈታዋል የሚል የአምባገነኖች የቆየ ብሂል አለ የሚሉት እነዚሁ ታዛቢዎች አብይ አህመድም የጦር መሳሪያው አላዋጣ ሲለው ወደ ህግ የገባ ይመስላል ሲሉም ከባድ ትችት ሰንዝረዋል። ይህም ቢሆን ግን አምባገነን መሪዎች ይህ አይነት አደገኛ እርምጃን ሲወስዱ በስልጣን የመቆየት እድላቸው 50 በመቶ እንደሆነም ያክላሉ። ግማሽ ያህል እድላቸው ግን ስልጣን ላይ ከመቆየታቸውና አዲሱ ህገ መንግስት ከመተግበሩ በፊት መባረር ይሆናል ባይ ናቸው። አብይ አህመድም ይህንን አደጋ ከግምት በማስገባት ነገሩ ውስጥ የገባበት ሲሆን ቀጣይ ውጤቱን ጊዜ የሚፈታው ይሆናል እየተባለ
እየተባለ ነው። ከዚህ በተጨማሪም ኢትዮጵያ ላይ የሚፈጥረው ከባድ የወደፊት አደጋ እንዳለም ያትታሉ እነዚሁ ታዛቢዎች። አብይ አህመድ አሁን የባሰ ስልጣን ለመጠቅለል እያደረገ ያለው ሙከራ ሀገሪቱ ለወደፊት ተተኪን በማሳጣት የአንድ ሰው አገዛዝን እንደሚያፋፍምም በማስጠንቀቅ ላይ ናቸው። ይህን ቀድሞ የተረዱት የአማራ ብልጽግና አንዳንድ ሰዎች የኦህዴድ አመራሮችን ህዝቡን እንዴት እናሳምን ብለው እስከ መጠየቅ ድረስ መድረሳቸውንም ከስብሰባው ያገኘነው መረጃ አመልክተዋል። የሀገሪቱን ስልጣን በባሰ ሁኔታ ለመጠቅለል የቋመጡት የኦህዴድ አመራሮች ግን የምታደርጉትን አድርጉ በማለት ለአማራ የብልጽግና ሰዎች ምላሽ ሰጥተዋል ተብሏል። የገዛ ካድሬው ላይ ጥያቄ በማስነሳት ላይ የሚገኘው የአብይ አህመድ ንግስና ግን ከወዲሁ እዛው ኦህዴድ ውስጥ መከፋፈልን እየፈጠረ እንደሚገኝ ትላንት የታየው አጋጣሚ ከበቂ በላይ ማስረጃ ሆኗል የሚሉ ታዛቢዎችም አልጠፉም። አመራሮቹ ስብሰባ ውስጥ ተቀምጠው ለብልጽግና ተቃዋሚ ኃይሎች መረጃውን ሲቸበችቡ የዋሉ ሲሆን ይህም በብልጽግናው ቤት የመሰነጣጠቅ አደጋ በማንኛውም ጊዜ ውስጥ ሊከሰት እንደሚችል ያረጋግጣል የሚሉ አስተያየት ሰጪዎችም አልጠፉም። እንኳን ዘንቦብሽ እንዲሉ ወትሮንም ግጭት ለመፍጠር በቋፍ ላይ የሚገኙት የአገሪቱ ክልሎች እንደ አዲስ ሲሸነሸኑ አደጋውን በምን መንገድ ማረቅ ይቻላል የሚለውም ስጋት በታዛቢዎች ዘንድ በመነሳት ላይ ይገኛል። ይህም ቢሆን ግን አብይ አህመድ የጎንዮሽ ግጭትን በዚህ ወቅት አጥብቆ የሚፈልገው በመሆኑ ህዝቡ የሚቀርቡለትን ተጨማሪ የግጭት ጥንስሶችን በጥንቃቄ እንዲመለከት ጥሪ በመቅረብ ላይ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ እና 4ኛ ሻለቃ ቃኝ በጋራ በሰዋ ሜዳ ሰርገው በመግባት በአገዛዙ ሰራዊት ላይ ዛሬ እርምጃ መውሰዳቸው ተሰምተዋል። ጀብደኛው የ102ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት ዛሬ ሰኔ 25 ቀን 2018 ዓ.ም በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ ከወትሮ በተለየ ሁኔታ ከባድ የደፈጣ ጥቃት መፈጸማቸው ተሰምተዋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት በወሰዱት ማጥቃት 10 ያገዛዙ ሰራዊት አባላት ህይወታቸው ሲያልፍ 17 የሚሆኑት ደግሞ በከፍተኛ ጉዳት በወልዲያ ሆስፒታል ውስጥ መግባታቸውን ከቦታው የወጣው መረጃ አመልክተዋል። የብልጽግናው አገዛዝ በመላው አማራ ህዝብ ላይ በደረሰበት የፖለቲካ ኪሳራ ምክንያት አሁንም ድረስ ከፍተኛ ውዝግብ ላይ እንደሚገኝም ተነግሯል። በዛሬው ዕለት በ12ኛ ክፍለ ጦር 6ኛ እና 4ኛ ሻለቃ ቃኝ የተማረከ የብልጽግና ንብረትና ኪሳራ ኤኬ ክላሽንኮቭ መሳሪያ 7 የክላሽ ጥይት ተተኳሽ 400 ኤፍ1 ቦምብ 10 የወገብ ትጥቅ 6 የክላሽንኮቭ ካዝና 9 የሞተ የሰራዊት አባላት 10 እና የቆሰለ 17 መሆኑን የ12ኛ ክፍለ ጦር ህዝብ ግንኙነት በላከልን መረጃ አመልክቷል። በተመሳሳይም በጎጃም በቴዎድሮስ እዝ የ206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች በደብረ ማርቆስ ከተማ የብልጽግና ጥምር ጦርን ጭኖ ሲንቀሳቀስ በነበረ ተሽከርካሪ ላይ ባደረሱት ጥቃት 17 የብልጽግና ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። እንዲሁም የሰርጂካል ኦፕሬሽን ምድብተኛ አርበኞቹ በምስራቅ ጎጃም ዞን አስተዳደር ቢሮ ላይ በፈጸሙትም ጥቃት የብልጽግና መገልገያ ቁሳቁሶችም መውደማቸው ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ማለፉን የገለጸው የብልጽግናው ሰብአዊ መብት ጉባኤ ኢሰመጉ ድርጊቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ኢሰመጉ ዛሬ ሰኔ 25 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ እንዳስታወቀው በዘይሴ ወረዳ በሚገኙ የተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ ሰኔ 22 ቀን 2018 ዓ.ም በአገዛዙ የታጠቁ ኃይሎች በተፈጸመ ጥቃት የ10 ሰላማዊ ሰዎች ህይወት አልፈዋል። በተጨማሪም 3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃትና የንብረት ዘረፋ እንደዚሁም ውድመት፣ የጅምላ እስር መፈጸሙን ጭምር ድርጅቱ ከአካባቢው ካሰባሰበው መረጃ ለማረጋገጥ ችያለው ብሏል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያ እየተባባሰ በመጣው በዚሁ ጥቃት ምክንያት
በርካታ ነዋሪዎች ሕይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸውንም የብልጽግናው ተቋም አስረድተዋል። ኢሰመጉ ቀደም ሲል በየካቲት ወር 2018 ዓ.ም በተመሳሳይ መልኩ ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱ ግን አሁንም ተጠናክሮ መቀጠሉን አሳስበዋል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ድረስ ባይሳካም ወደፊት ተጨማሪ ምርመራዎችን በማድረግና የወረዳውን ምላሽ በማካተት ዝርዝር መረጃዎች ይፋ የሚያደርግ መሆኑንም አስታውቋል። የደቡብ ኢትዮጵያ ክልልና የጋሞ ዞን የጸጥታ አካላት የንጹሃንን ደህንነት የመጠበቅና ሰብአዊ መብቶችን የማስከበር ኃላፊነታቸውንም እንዲወጡ ማሳሰቢያ ደርሷቸዋል ተብሏል። የጸጥታ አካላት በወንጀል የሚፈልጓቸው ግለሰቦችን በቁጥጥር ስር አውለው ፍትህ የማግኘት መብታቸውንም እንዲያከብሩ ተጠይቀዋል። በዘይሴ ማህበረሰብ ላይ እየተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆም ተገቢው ትኩረት ተሰጥቶት በአካባቢው በደረሱ ጥሰቶች ላይ አፋጣኝ ማጣራት ተደርጎ ጥፋተኞች ለሕግ እንዲቀርቡ አበክሮም ጠይቋል። የሳውዲ አረቢያ መንግስት የሱዳን ታጣቂ ቡድን አርኤስኤፍን ከድተው ለመጡ 2 ጀነራሎች በሚሊዮን የሚቆጠር ዶላር ማስተላለፉን የአፍሪካን ኢንቴሊጀንስ ዘግበዋል። ጀነራሎቹ ከፍተኛ የገንዘብ መጠን ከሳውዲ አረቢያ የተሰጣቸው በቅርቡ የሐሚቲ አማጺ ቡድንን ከድተው ወደ ሱዳን መንግስት በመቀላቀላቸው እንደሆነ ጣቢያው ጽፏል። የሳውዲ አረቢያ መንግስት ከዚህ በኋላም የሱዳን ታጣቂ ቡድንን የሚከዱ ጀነራሎች ካሉ በሚሊዮን ዶላር የሚቆጠር ገንዘብ ወዲያውኑ ለመሸለም ዝግጁ መሆኑን አፍሪካ ኢንቴሊጀንስ ጨምሮ ዘግበዋል። ይህ የሳውዲ አረቢያ እርምጃ ሱዳንን በአንድ ወገን በሚያተራምሱት የብልጽግናው አገዛዝና ኤሚሬቶች ዘንድ መጥፎ ዜና ሆኖ እንደመጣባቸውን በመነገር ላይ ነው። የተባበሩት አረብ ኤሚሬቶች ሰሞኑን በሱዳን ጉዳይ ተከታታይ ኪሳራን ከማስተናገዷ በፊት አማጺ ቡድኑን በመደገፍ ከፍተኛ ሚና ስትጫወት የነበረ ቢሆንም አሁን ግን ከሳውዲ አረቢያና ከአጋሮቿ የሚሰነዘርባት ጥቃት እየጨመረ እንደሚገኝም በመነገር ላይ ነው። የአካባቢው ፖለቲካዊ ታዛቢዎች እንደሚስማሙት ኤሚሬቶችም ለአማጺ ቡድኑ አመራሮች በተለያየ ጊዜ የገንዘብ ስጦታ ብታደርግም ያላት ፖለቲካዊ ተሰሚነት እንደ ሳውዲ አረቢያ ጥልቅ ባለመሆኑ ስትቸገር ቆይታለች። ሳውዲ አረቢያ በምዕራቡ ዓለም ብሎም በእስልምናው ዓለም ከፍተኛ ተጽዕኖ ፈጣሪ በመሆኗ የምትሰጠውን ጠርቀም ያለ ገንዘብ በይፋ በማድረግ ጠላቶችን ስታስደነግጥ፣ ኤሚሬቶች ግን በድብቅ ትግሏን እንደገፋችበት በመነገር ላይ ነው። ከሌሎች የሳውዲ አረቢያ አጋሮች የሚደርስባትም ጫናም ከጊዜ ወደ ጊዜ እየተባባሰ በመምጣቱ የሱዳን ጉዳይ ከባድ ፈተና እንደሆነባትም ተነግሯል ለተባበሩት አረብ ኤሚሬቶች። ከዚህ በተጨማሪም ኤሚሬትስ የምትተማመነው በዋናነት የወርቅ ምርቷን ሲሆን ሳውዲ አረቢያ በበኩሏ በትሪሊየን የሚቆጠር የነዳጅ ገቢዋ ከኤሚሬትስ አቅም ጋር የሚነጻጸር እንዳልሆነም ይነገራል። ሳውዲ አረቢያ ለሱዳን ጉዳይ ከነዳጅ ከምታገኘው በትሪሊየን የሚቆጠር ሀብት ውስጥ ለሱዳን መንግስት ፈሰስ እንደምታደርግ የተገለጸ ሲሆን ይህም ለተባበሩት አረብ ኤሚሬቶች ከባድ ፈተና ሆኖባታል። የሱዳን መንግስትም በቅርቡ አርኤስኤፍ ከተባለው ታጣቂ ቡድን ግዛቶችን ማስለቀቁን የቀጠለ ሲሆን ጦርነቱ የሚያልቀው እነ ሄሚቲ እጅ የሰጡ ቀን ብቻ ነው ሲልም አቋሙን አስታውቋል። በሁለት ገንዘብ ያላቸው ሀገራት ፈንድ የሚደረገው የሱዳን የእርስ በርስ ጦርነት በአፍሪካ ታይቶ የማይታወቅ ሰብአዊ ቀውስ ቢያመጣም ስፖንሰር አድራጊዎቹ በየፊናቸው ጦርነቱን እያባባሱት ነው የሚል ክስ ከሰብአዊ መብት ተሟጋች ድርጅቶች እየቀረበባቸው ይገኛል። በተለይ የአማጺ ቡድኑ ወታደሮች በሰው ልጆች ላይ ከፍተኛ ኢሰብአዊ ድርጊት ይፈጽማሉ የሚል ክስ እየቀረበባቸው ሲሆን አዛዦቹ ወደ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት የመሄዳቸው ጉዳይ እርግጥ እየሆነም የመጣ ይመስላል ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም